አሮጊቶች ቤታ ግን በየጊዜው ይጨምራል። ከዛ በኋላ ማን ኩማ የሚባለው አላውቅም ምናምን። እኔ እንደዚህ አይነት ሰው አይደለሁም። ማርያም እኔ የመንገድ ላይ ብታይ ማን ብለሽ ነው የምጠሪኝ? ኩማዬ ኩማ ነው እንዴ? ምንድን ነው ለእንኳ ስማም፣ ድሮ ማውቃቸውን እኮ አሁን አወራቸዋለሁ፣ አስገባቸዋለሁ፣ እንጫወታ። እኔ እንደዚህ አይነት ሰው አይደለሁም። እኔ ሰው አይድረስብኝ አይንካኝ እንጂ እኔ ድሮም ሰው ቢሆን አወራለሁ። እኔ እንደዚህ አይነት ሰው አይደለሁም። አንተ ስማ፣ እንደኔ ፎሎ የሌላቸው ሰዎች የማይታወቁ እኮ ኮመንት ላይ ሁሉ አይጽፉም እኮ ትንሽ እንኳን ፎሎ ያላቸው እንዴ እኛ እኮ ፌመስ ነን እንዴት እንጽፋ? እኔ እኮ ካየኸኝ ማለት ነው በየኮመንቱ እኮ ነው ኩማ የምጽፈው። ማንም እኮ አያደርገውም እኮ እግዚአብሔርን በየኮመንቱ ሌሎቹ ሲጽፉ አጋጥሞኝ አያውቅም። ብዙዎቹ ትልልቅ ያላቸውም ሆነ የኔ አይነት ፎሎ ያላቸው አይጽፉም። እኔ በየኮመንቱ ምናምን የምጽፈው እኔ ጣጣ የለኝም። ምን ሳይዝ አስደርጊው። እሺ ማሮች አይ ቲንክ አድርጎልኛል መሰለኝ። ዴቪድ አቤል ጋር ደውልለታለሁ። ትናንትና እኮ ደውሎ ወይ ይቅርታ እግዚአብሔርን እኮ መበክፋት አይደለም። ትናንትና ደውሎ ሊያሳየኝ ነበር። እኔ እንትን አላልኩም። እኔ እኮ ስለ አቤል ስታወሪ ምናምን የሚደብረኝ ይመስልሻል? አይደብርም፣ ግን በክፋት ሳያማረው እሱ ዩቲዩብ ያሳየኛል። በክፋትማ አይደለም። አቤልን ላይክ እንደዚህ የሆነ ከኔ ጋር እያወራስ የእሱን ስም ስታነሽ ላይክ የሆነ ከእሱ ጋር ማንዋደድ ይመስላሉ። ለዛ ነው እንደዚህ እየተናገርኩ ያለሁት። ጌታ ነው የምልሽ እንጂ እኔ አቤል እንዴት ማን አንተ እኮ ክፉ አልተናገርክም እኮ እኔ ነኝ። እኔ ክፉ አልተናገርኩም፣ ግን አንቺ ለማቀሳሰር በጣም ብዙ ጥረት ታደርጊያለሽ። አባቲሙት አይደለም ኩማ አረፍ ከመሆን አይደለም። እግዚአብሔር ቪዲዮ ተሰጥቶ አይደለም። ስማኝ፣ እሱ ዩቲዩበር ነው። አዳምጠኝ ኩማ። አቤል ዩቲዩበር ነው፣ ዩቲዩብ ይሰራል። እና ከዚህ በፊት ማርያምን እሱ ነው የነገረኝ። እንደዚህ አድርጊ ምናምን ስለሚያውቅ እንደሱ ምናምን እንዲነግረኝ ትናንትናውን ስላላነሳው ነው እንጂ ነግረኝ ነበረ። እናንተ ተንቀሳቀሱ እንጂ ምን ነው ጸጥ አላችሁ? አረሆ እስኪ ንገሩኝ፣ የቱ ጋር እንደማገኘው ንገሩኝና እኔ እንትን እላለሁ። ሁላችሁም ጠይቁ። በጣም ነው አመሰግናችሁ ናት። እሺ አልመልስም ኮመንት እንደው መከራዬን አየሁ እኮ። አረ ቱፓክ በመድኃኒዓለም አንተ ቱፓክ የምትባል አታስቀኝ። የተረገምኩ ሰውዬ በቃ የሚጽፈው ሁሉ የሚያስቅ ነገር ነው። ምን አባቱ ያቅለታል። ሰብስክራይብ ካረጋችሁኝ 10 ሺህ ሰብስክራይብ ካረጋችሁ ለሆነ ሰው ለኩማ ምንድን ነው $1000 እሰጣለሁ ይላል። ደጋግመው ይጽፋል። አንተ 14 ሺህ ያድርገው ግን በቪው እኮ ነው የሚከፍልህ እኮ ኩማ። አዋ በጣም እየጨመረ ነው የሚሄደው። ኩማ ማንም ያየው 1 ሚሊዮን እኮ ነው የሚከፈልሽ። እሱ እኮ ቋሚ የለም እኮ ሁሌ ነው የሚከፈልሽ። አውቃለሁ ሁሌ ነው የሚከፈልህ በየወሩ። ግን እኔ ኩማ ጥያቄ አለኝ። ማን ነው 1 ሚሊዮን የሚያይልህ? ምናልባት 200 ሺህ ትልቁ ሊታይልህ ይችላል። 1 ሚሊዮን የሚያይ ምን አድርጊ ነው 1 ሚሊዮን የምታየው? ኧረ እባክህ ስንቴ ፈስቼ የማላዩኝ። እሱን እኮ አንቺ ቲክታክ ላይ እኮ ዛሬ ትላለህ። ስማ ዛሬ ፈሳችንም ሻማችንም በፈሳችን እንድናጠፋ ነው ትልና አሁን ራስን የማገኘው ዩቱብ ላይ ነው። አሁን ጠብቅ ኩማ ለምን አመጥቷል ብሎ ኩማ ያትሳቀቅ። ለጊዜው ነው እንደዛ ሰው አይዊሽ እንደዚህ ብለህ ባትናገር ለመጀመሪያ ጊዜ ብትነግረን ምናቅ ሰዎች ግሩፕ ፈጥረን እንትን እንል ነበረ። ግን ደግሞ አንዴ ከወጣ በኋላ አትሳቀቅ፣ ምንም ችግር የለውም። ችግር የለውም። እንደው ጉዴ ፈላ። ኧረ ተው። በፌክ አካውንት አትጻፉ። በራሴ ስም ቤታዩ ብላችሁ ትመጣላችሁ። ጊፍት ጋይስ። እሺ ራቁትሽን 1 ሚሊዮንም አታዩም በራቁቴም። እሺ 1 ሚሊዮን እንዲታይልኝ ምንድነው ማድረግ ያለብኝ ንገሩኝ። እኔና አንቺ እንገናኝ። ከዛ በኋላ 1 ሚሊዮን ይታያል። ካሜራማን አዘጋጅ እንዴ ወደፊትማ ብዙ ሰዎች አገኛቸዋለሁ። ሚሷለት መጣ ነው ብዬ ጋይስ በእግዚአብሔር ኩማን እያገዛችሁት ካሻፕ ያላችሁ በካሻፕ እየጮኩ ነው የማወራው። ኮሻ ተኝቷል እንዳልቀሰቅሰው። ካሻፕ ያላችሁ በካሻፕ፣ ዜል ያላችሁ በዜል አግዙት ኩማን። ካሻፕ የምትፈልጉ ሰዎች ካሻፕ በሉ። ኢት በጋላለም ወይኔ እናቴ ተው ግን ረፉ ጋይስ። ካሻፕ ያላችሁ በካሻፕ አግዙትኝ። ዜል ያላችሁ በዜል አግዙትኝ። ካሻፕ መጻፍ የምትፈልጉ ካሻፕ ጻፉ። በዜል ደግሞ ዜል። ኩማን በጊፍት ደግሞ በጊፍት አግዙት። በማርያም ቴንክ ጋይስ በጣም ቦነት እሙ
ፖስት ይቻላል። የሙሙን ከመፖስት ለባለ ሀብቶች በውስጥ እየላኩኝ ቢከፍሉኝ ይሻላል። ጭራሽ አደባባይ ላይ ከመውጣ በአካል ብታገኛቸው አይሻልሽም? ምኖቹን ኩማ ምን ፍሮቴራ ምን ለማለት ፈልጉ? ምንድን ኩማ ፊሮቴራ ነው። ከውሻሽ ጋር እየተጨቃጨቅ ስሪ አብዳለች ብሎ ነው ሕክምና የሚወስዱኝ። ምን አይነት ኦኬ፣ ምን ልስራላችሁ? ዩቲዩብ ላይ ብላይ ከገባው እንደዚህ ስለፈልፍ ነው ሙሉ የባጤ ቁጡን ነው የማወራው። ግን ምን ልስራላችሁ? ምን አይነት ቪዲዮ ልስራላችሁ? ኮሜንት ላይ ነው አንቺ እንድትሰሪ ላይ የሚፈልጉትን ሰዎች ሁሉም ገብቶ ኮሜንት ላይ ጽፉልሽ እዛ ላይ ዩቱብ ላይ እንጂ እንደዚህ ቲክታክ ላይ ለምን እንደው የምጠይቃቸው? የምግብ ልስራላችሁ ጋይስ? ደግሞ ተመልሼ ይወፍራለሁ። ምግብ መስራት ትቻለሽ? ቤታ ጌታም በይ ምግቤንም ያንንም የቀመሰ አንደኛ ነው። አንቺ ደግሞ ቆሮ አንቺ ሁሌ እውነቴን ነው ጋይስ። የትም አትሄዱም፣ አትንቀሳቀሱም። እውነቴን ነው። አይዶኖ አያት የምርቃ መስሎኝ ይመስለኛል። ያንን የቀመሰ የትም አይንቀሳቀስም፣ አብዶ ነው የሚቀመጠው። አመሰግናለሁ። ጎንደር ነው ጎንደር ላይ እንዳሰራሽበት ጎጀም ነው። አንተ ዝም በል አንሰራም እኛ አንሰራም። የሱዳኑን ገርግድ ነው ያሰራውበት። እናቴ ሳውት ሱዳን ነው። ቤታ ግን ሀብታም ያደርጋሉ የሚባሉት የት ነው? እዛ ጎንደር አካባቢ ነው። ጎጀም ሱዳን ላይ የሱዳኑ አሪፍ ነው ይባላል። ሱዳን የሱዳን መተት አንተ የሱዳን ከያዘክ መቼም በቃ አይላቀቅም አሉ። የጅብ እኮ ነው አንቺ ጅብ ምናምን ተሳፍሮ ሄዳሉ አሉ እኮ ደስ ይላል አሉ። እሱ ደግሞ ጅብ ምናምን በቃ ማታ ማታ አንድ ሰው እያለ ስማ፣ እዛ ድሬዳዋ ላይ ማለት ነው። አረ ደግሞ አንድ ቀን ሀገሬ ስገባ ደግሞ ማጅራቴን እንዳይለኝ ስማም፣ ሰውየው ማለት አውራሪስ ይባላል። እግዚአብሔርን ጋይስ እግዚአብሔርን ነው የምላቸው። እኔ ልጆኜ ነው እንግዲህ የሚሰማው። ሰውየው ጥንቆላ ቤት እንደዚህ ምናምን ይሄዳል፣ ድግምት ምናምን። ከዛ ሌሊት ላይ ሱቅ አለው። አንተ ግብዳ ሱቅ ነው ያለው። 2 ሱቅ 3 በየቦታው ነው ያለው ብታይ። እና እዛ እየሄድን ነው የምንገዛው። የቱ ጋር እንደሆነ ልንገራችሁ። ድሬዳዋ የምታውቁ ሰዎች ካላችሁ እዚህ ውስጥ ማለት ነው። ሳጵያን ትምህርት ቤት ካወቃችሁት፣ ሃይስኩል ሳጵያን ሳይሆን ሳጵያን ትምህርት ቤት አስፋልቱ ጋር ኩድራ ምናምን ልብስ ዩኒፎርም የሚሰፋበት ኩድራ ምናምን የሚሸጥበት የለም። አውራሪስ የሚባል ካወቃችሁ ሱቅ ያለው ስማ፣ ምን አባቱ ያመጣል? አሜሪካ እኮ ነኝ። ከዛ አንድ ቀን ሌሊት ላይ እንደ ጅብ ሲጋልብ ነጋበት፣ አደረበት። እግዚአብሔር ምስክሬ ነው። እንደ ጅብ ሰዎች የጠዋት ሲሄዱ ነው በእንትን እንደ ጅብ እየጋለበ እንደ ጅብ ሆኖ ማለት እየጋለበ ነጋበታሉ። እግዚአብሔር ምስክሬ ነው። ይሄዳል። ገብርኤልን እመቤት ይልከ ደግሞ ማለት ነው ወደ ናዝሬትና ምንድነው ጅቡቲ እንዴት እንደሚያደርጉ ታውቃለህ? የጅብ ኮቴ ያላቸው ኩማ ትራፊክ መስለው ገደል ነው የሚከተዋሉ። ከላይ እሱን አይቼዋለሁ። መኪና ላይ ሰው ናቸው፣ ከስር የጅብ ኮቴ ያላቸው። ከዛ አንተ ሰው ናቸው ብለህ እንትን ስትል ትራፊክ እየመሰሉ ሰውን የአካባቢ ያሉ ስሙ ጠፋብኝ፣ ወደ ገደል እየከተቱ ትራፊክ ይሆናሉ። ወደዚህ ሂድ ይለዋል፣ ወደዛ ስትል ገደል እየከተተዋሉ። እግዚአብሔር ምስክሬ ነው። እኔ ድሮ በጣም ነው እንደዚህ አይነት ነገር መስማት የምወደውና ድግምት መተት በጣም ነው የምወደው መስማት። ግን ነበር አሁን የተውኩትኝ የፈራው እርሻ መሬት አለን እና የሆነ የኛ አካባቢ ሰውየው በጣም ሀብታም ነው። ከዛ ሀብታም ሆኗል ሰውየው። አልታመምም አልሞትም። ሀብታም ነው በጣም ሰውየው። እና ከዛ የሆነ ቀን ከሱ ጋር የሆነ ድንች ነበረን እና በጣም ድንች ስቆፈር በአንድ ቀን አይደለም የምገባው። ከዛ እሱን እየጠበቅን አብረን የእኛ መሬትና የእነሱ መሬት እንደዚህ ጎን ለጎን ነው። ከዛ ማታ ላይ ምናምን አብረን እኔና እሱ ማዘርን እዛ ትታ ሄደች እና ከዛ መጣሉ ምናምን መጣው ምናምን አለ። ከዛ የሆነ ጅ ምናምን ስል ሰውየው ጠፍቶ እማየትሙ 30 ደቂቃ ምናምን ቆይቶ ነው የመጣው። ሲሮጥ ደግሞ እንደዚህ ቀስ ብሎ አይደለም ተተተተተ ምናምን ብሎ ሄደ። ከዛ ቆይቶ የት ሄደ ነው ምናምን ብዬ ጠይቃለሁ።
አይ የሆነ ጅብ ለአባራ ሄጄ ምናምን ህቃ ብዬ ዋጣረኩ ስም አልኩት። ደግሞ ማጣላ ወደ ጅብ እንደሚለወጡ ኩማ ማታ ግማሾቹ እንደ ወፍ እንትን ይላሉ። ማታ ከሚስቶቻቸው ጋር እያደሩ እየተነሱ እየሄዱ ሚስቶቻቸው ብዙ ሰዎች አላየም እንደ ጅብ ይለወጣሉ። እንደ ጅብ ሌሊት ላይ በቃ ጅብ ይሆናሉ። እግዚአብሔር ምስክሬ ወደ ጅብነት ይለወጣሉ። ቀን ቀን ሰው ናቸው፣ ኖርማል ሰው ናቸው። ማታ ጅብ ነው። አሁን እያስፈራራሽ ስነስርዓት ያዙ። እኔ ያለው አይደል እንደ ሴት ጀግና ያው ብቻዬን ነኝ። ማን አባቱ ፈራለሁ ትላለህ። ኧረ እዚህ ላይ ስላለሁ ነው እንደምታድኑኝ። ደግሞ ሙዳናችሁን እኔ አላቅም። ሙዳ ግን መተት ድግን። ከዛ አንድ ጊዜ ደግሞ ስማዛ ድሬዳዋ መስቀለኛ የሚባል ሰፈር ጓደኛ ጋ ሄደን ግቢያቸው ውስጥ የድንጋይ የጥቁር ድንጋይ ሩምታ ነው ምደ ግቢው ስገባ እንዳለ ድንጋይ በድንጋይ ከጣራ ላይ ይወረወራል። ይወረወራል። መዓት ነው በቃ ድንጋይ የሚገባው። ምግብ ስትሰራ ምግቧን ወጡ ሲከፈት ትለው መቤቴ ትል እግዚአብሔርን ቁማ ትል እንደዚህ ልክ ድስቱን እንደዚህ ከፍተው ምግብ ላይ ትል በትል የድንጋይ መዓት ይወረወር። ከዛ ፖሊሶች መጡ። ምንድን ነው ማንም የወረውረው? ከጣሪያ ስር አሉ እያደሩ መቤቴን ፖሊሶቹ ሳይው ምንም የለም። ለካ ምንድን ነው የሴትየዋ ያገባችው የባሏ ዘመዶች አርገውላት ነው አርገውባት ማለት ነው። አንድ ወር ሙሉ ግቢያቸው ውስጥ የድንጋይ ሩምታ መጨረሻ ላይ በሽማግሌ ነው አሉ በምን ተፈልጎ ፍቱ በቃ ተብለው በስንት መከራ በወራቸው ፈቱ። ተበላሽ በቃ ወላለብሽ እንዴ ተበላሽ በቃ። እኔ ድሬዳዋ ነው ኩዛ መሬታለሽ እንደ ድሬዳዋ ቤታ መሬት አለሽ እንደ ድሬዳዋ መሬት አለሽ። እግዚአብሔርን ጋይስ አይቻለው። እዛ ልጅ ሆኜ እኮ ነው የምላችሁ። ልጅ ሆኜ ነው የድንጋይ ሩምታ የድንጋይ ሩም እንዳለ። ከዛ በአንድ ወራቸው ነው አንድ ወር ሙሉ ድንጋይ በየቤታቸው ሲወረወር፣ ደግሞ ድንጋዩ ሰው አይፈነክትም ዝም ብሎ ነው የሚወረወረው። ከዛ መጨረሻ ላይ በቃ ፍቱ ተብለው ተለምነው በሽምግልና ፈቱ። ኩማ ተቀየረ። አንዳንዴ እኮ ኩማ ግን ማለት ነው ስም ብዬ ቁጭ አይጥ በሆን ስላለ ለምን እንደምል ታውቃለህ? አሁን ይሄን ሰው ከሚያደርገኝ ውሻ አድርገኝ ምናምን ብዬ እላለሁ ስትናገር። ግን እኔ ምን መሆን እንደምፈልግ ታውቂያለሽ? አንበሳ ወይ ደግሞ እባብ። ኧረ በስመ አብ ወወልድ ሆነ እንዳትለወጥ እዚሁ ጋር ቁጭ። ኧረ አምላኬ አታስፈራራኝ። በስመ አብ ወወልድ ወመንፈስ ቅዱስ የሙት አንድ ሁለቴ እንትን አትውጣ። ልተኛ ነው አልተኛም። ጋይስ በካሻፕ እና በፔፓል ኩማ አስገቡለት ፕሊዝ። በዛውም እየው እያጫወትናችሁ ያዝናናችሁ ነው። እንትን እንበል። በጣም ነው ማመሰግንሽ። በጣም የረዳችሁኝ። በጣም እግዚአብሔር እርዳችሁ። ኧረ ምን አደረጉልት? እግዚአብሔር እርዳታ ነው የምበልጠው። አግዙትን ጋይስ አግዙት። ቀጮ በጣም እየጻፈ ነው። ቀጮና ነፂ በካሻፕ የምታግዙ ሰዎች ለኩማ ካሻፕ በካሻፕ አግዙ። በካሻፕ ደግሞ ካላገዛችሁ በዜል አግዙትኝ ፕሊስ። በማርያም የምታወሩትን መሲ ብርጅስቶን ጥሪያት። ፍራውል ታውቋል። መሲ ብርጅስቶን ፎሎ አላደርጋትማ ጋይስ። እዚህ ላይ በጣም ነው አመሰግናችሁ ጋይስ። በጣም ቴንኪዩ። እግዚአብሔር እርዳችሁ። በጣም እንዲ ኧረ ምንድን ነው? ቆይ የሆነ ነገር ተልኮልኝ ነው። በስመ አብ ወልደ መንፈስ ቅዱስ ደስታ አድርግልኝ። አይ ነው ይሄ ዝም ብሎ እንዴ ዲቦራ ግን አለች። ቴንክ ዩ ቀጮ ነው ማነው ስሙ? ቀጮ ቴንክ ዩ በጣም ዩ ቤስት። ኦ ማይ ጋድ ምን ሆነሽ ነው? በስመ አብ ወመንፈስ ቅዱስ ቴክስም ቤታ ነው። አይ ዝም ብሎ እዚህ ቲክቶክ ወሬ እኮ ነው። በጣም ሾጋጋ አባቴ ይሙት የሆነ ነገር ተፖስቶ ሼር አድርገውልኝ ነው ቲክቶክ ላይ። በስመ አብ ወመንፈስ ቅዱስ። አቤት የሰው ልጅ ግን ያወሳ ኬቪን
ራስ ለምን አትግረ ስለኔ ምን አባህ ገባክ? እኔ ራሴን እንትን እላለሁ። ምን አባህ ገባክ? ስለኔ ትላንትን የጠየቅኩ የኔን ተወ ወሬ ትተክ ምን እያሉ ነው? ዋቸው እነዚህ ብሎ የሚሰነጠ